matrega, mole a matrega. Corallio. ለስራ ፈጣሪዎች አዲስ ተስፋ በሳንቃ ሪያሊቲ ሾው ከሐሳብ ወደ ስኬት። ሰላም ውድ ተመልካቾቻችን፣ ዛሬም ምርጫችሁ ስላደረጋችሁን እናመሰግናለን። ይህ ሳንቃ ሪያሊቲ ሾው ነው። በዛሬው ክፍል 5 ዝግጅታችን የስራ ፈጣሪዎቻችንን የአንድ ሳምንት ቆይታ ለእናንተ እናደርሳለን። በሌላ በኩል የስራ ገጠመኛቸውን፣ የልጅነት ጊዜያቸውን ከብዙ በጥቂቱ እንዳስሳለን። የዚህ ሳምንት የስራ ቆይታችሁ እንዴት ነበር? እግዚአብሔር ይመስገን ተመሰገነ። ሳምንቴ አሪፍ ነው። ባለፈው መጣችሁ ቼክ ካረጋችሁ ጊዜ በኋላ ያለው አሪፍ ነው። በስራ ውጥር የማለትም ነገር ነበረ። ብቻ አሪፍ ነው። አሪፍ ሳምንት አሳልፈናል። ያው እኔ ጋር እንደምታውቁት በየቀኑ አዲስ ነገር ያጋጥማል። ምክንያቱም አዲስ ነገር ነው በየቀኑ መፈታው፣ አዲስ ነገር ነው ማስረው፣ አዲስ ነገር ነው መሞክረው። የተለያዩ አይነት ስልኮች ይመጣሉ፣ የተለያዩ አይነቶች እንትን አለ። ግን አንድ በቃ ከበድ ያለ ገጠመኝ ያልኩት ለየት ያለ ስልክ መጣ ነበር። ያው እሱን ለማብራራት ስልኩ ቢኖር አሪፍ ነበር። ለማብራራት እንትኑ የስልኩን ሁኔታ፣ የሰራውበትን መንገድ፣ የመጣልኝን መንገድ የሆነ ተአምር ነው የሚመስለው የመጣበት መንገድ። እሱም በተግባር ባሳያችሁ አሪፍ ነበር፣ ወይም ስልኩ ኖሮ ባሳያችሁ አሪፍ ነበር። ብቻ ደስ የሚል ሳምንት፣ ራሴን ያየሁበት የፈተንኩበት ሳምንት ነበር። አሪፍ ነው። የባልትና ውጤቶችን በማምረት የምትተዳደረዋን ያብስራን የእህል ዋጋ በምን ሁኔታ ላይ እንደሚገኝ ጠይቀናት ነበር። ይሄ ከባለፈው ተሽጦ ይሄ ሚጥሚጣ ነው 1 ኪሎ ነው። ይሄ ደግሞ በሶ ነው 1 ኪሎ ነው። ይሄም ማለት ነው። ሽሮ ምጥን ነበረ፣ ምጥኑ አልቋል። ይሄ በርበሬው ነው። ይሄ ማልቆ ይሄ ብቻ ነው የቀረው። ይሄ 1 ኪሎ ሚጥሚጣ ነው። ይሄ ደግሞ ግማሽ ነው፣ ግማሽ ኪሎ ሚጥሚጣ ማለት ነው። ያው ስለታሸገ ነው። ይሄ ደግሞ ነጭ ሽሮ ማለት ነው። ያ ከባለፈው ይሄ በግዢ ይቀንሳል። ምክንያቱም ባለፈው 2 ከ30 ምናምን አለገዛ ነው። ይሄ 200 ብር ሂሳብ ነው የተገዛ። እዚህ 03 የሚባል ቦታ 20 ብር ቅናሽ አለው ማለት ነው። 20 ብር 30 ብር ከሁለቱም የተለያየ ነገር ስለሆነ ሽምብራና አተር። በጫማ ስራ የሚተዳደረው ታሪኩ በዛሬው ቆይታችን አንድ ጫማ ከዜሮ ጀምሮ እንዴት ሊሰራ እንደሚችል ያሳየናል። መብራት ስለሄደ እንግዲህ ድንገት እንሰራውን እዚህ ጋር ወጥቼ ሰራውን እንጀምራለን። መብራት እስኪመጣ ድረስ ቀላል አጣጣሚ ይሄኛው ብዙ ጊዜ ሶሎ ሲሰሩ ከፋብሪካው እንደ አይነት ቆሻሻ ይዘው ይወጣሉ፣ ትርፍ ነገር ማለት ነው። አሁን ጫማው ይሄ ካልተነሳለት ውበቱ ያን ያህል ይሆናል። በቃ እንዲያስጠላ ነው የሚያደርገውና እቺ ቅድሚያ መጠረግ አለባት። ለዛ ነው እቺ የምጠርጋት። በፀጉር ማስተካከል ሙያ የሚተዳደረው አቶ ገብሬ እስካሁን ባለው ሁኔታ ሱቅ ማግኘት ባለመቻሉ የሱቆቹም ዋጋ ከፍተኛ፣ የኪራይ ዋጋቸው ከፍተኛ በመሆኑ የተነሳ ደንበኞቹን በሚኖርበት ቅጥር ግቢ ሲያስተናግድ እናያለን። ከፍ ሲል ፂም ሲያድግ ያስጠላል እኮ። አይን ካሱ እሺ
ሙልጭ ይበላ ነው ይበል። ሙልጭ ይበል። ሙልጭ ይበል። እሺ እሺ። እሷን ልንካት ትውን። እሺ ይሄን አትንካኝ። ይሄን አትንካው። ቆይ ነው ይሄን ማይ አብቅልብኛል ነው ማለት ነው። ተማሪ ነው አልነካው። በቃ ነካው ያበቅላል። እሺ በቃ ይቺን ብቻ ላጥራት። እሺ ትልከም ከማታ ታወይ ይሁና ማሳድገው ነገር ይሄ ነው ጸጉራን ማናም ብዬ ነው እንጂ ያላቸው ይሄ የለመደ ሁሉ ጸጉር ብቻ ነው። ጸጉር ብቻ ይሆናል። እሺ በሞባይል ጥገና የሚተዳደረው ባንታየው ማብራት በማይኖር ጊዜ ጊዜውን በምን ሁኔታ እንደሚያሳልፍ እናያለን። ያው አንዳንድ ጊዜ አዳዲስ ነገሮችን ለማወቅ ዩቲዩብ ሶሻል ሚዲያን ቼክ አደርጋለሁ። አዘርዋይስ ደግሞ መጽሐፎችን ነው ማነበው መብራት የሌለ ሰዓት ወይም በቃ እንዲ ፍሪ ታይም ስራም መብራትም እያለ ስራ ከሌለ ፍሪ ታይም ምን ማድረገው መጽሐፍ ማንበብ ምናምን በቃ የተወሰኑት መዝናኛ ይሆነኛል ብዬ የማስበውን ነገር በሙሉ አደርጋለሁ። ሰው ዛሬ ምን ማድረግ ያህንን ነው ማለት ነው። ሶስት አይነት ነገር ነው ያዘጋጀሁት ከቅመም ውጪ ማለት ነው። የሚቀነጠስም በርበሬ አለ። በርግጥ ያባልፈው ብዙ ቅመም አለ የተጨቀጨቀ፣ እሱን እጠቀማለሁ። የተወሰነ ግን እርጥብ ስለሚያስፈልገኝ ለሽሮ ምደልዝበት ስራ ወራ ይዛላ ጥቁር ሲያርክ ኮፍያ ይደረጋል። አረፋ ደረሰ አይደል? ዛሬ ነው ቀጣይ ነው። ፈጠነ ግን አንተ በጣም ፈጠነ። እኛ ራሱ ነገ ወር ሊሆነው ነው። አኩላት ይህን ሶል ስንቀባው መጀመሪያ ያቀባልን ያስፈልጋል። በርግጥ ወደ ውጭ ከወጣ
አሁን ወደዚህኛው ዳር ከወጣች ጫማዋ ሌላ የሶል ከለር አይደለም የሚሰጥ የማስቲሹን ከለር ይሆንና እድፍ ይሆናል። ጫማው ያን ያህል አይደለም ተፈላጊነቱ ጥራቱን ያሳጣዋል ማለት ነው። ስለዚህ ያው ኖርማል እንዲህ ሲቀባ በጣም በጥንቃቄ ነው መቀባት ያለበት። እኔ ቀስ ብዬ የማልሄድበት ያው ልምዱ ስላለ ብዙ ጊዜ ማንኛውም ሰው በዚህ ልክ ልቀባው ካለ ላይቀባው ይችላል። ስታየው ነው ቀላል የሚመስለው እንጂ ያስቸግራል በጣም። ቅድም የጠረግነውን ነገር ድጋሚ ያስቀመጥ ነው ማለት ነው። ማስቲሹ የሚወጣ ከሆነ ሶሉ ላይ ጠርግ የነበረው ነገር ቆሻሻ ማስቲሹም ከወጣ ልክ እንደዛ ቆሻሻ ይሆናል ማለት ነው። 150 ብር ነው። 150 ብር ነው። በቃ ትንሽ 200 ብር። አመሰግናለሁ። እሺ ታንኪው በጣም አመሰግናለሁ። እሺ በጣም አመሰግናለሁ። እሺ መጀመሪያ እቺን እንቀባለን። እቺ ግዴታ መቀባት አለበት። ማያያዣ ማስቲሻ ታጣብቅልናለች ማለት ነው። እንዲደርቅልን ቀደም ብዬ ቀባውና ሌሎችን እስከሰራ እቺ ትደርቃለች። እዛኔ ስራዬን መጀመር እችላለሁ ቀጣዩን ማለት ነው። ከኛ ጋር በነበራችሁ የሪያሊቲ ሾው ቆይታ ከአንዳንድ ሰዎች ያጋጠሟችሁ አዎንታዊም ሆነ አሉታዊ ነገሮች አካፍሉን። ደግሞ አጋጣሚ ሆነ ከአሸናፊዎች ማልገብቼ እኔም ስራ ላይ ስላለው የሚመጣ ሰው በሙሉ የሚሰጠኝ ፊድባክ አሪፍ ነው። ቪዲዮውን የማይሰው የሰጠኝ ወንድሜ እንኳን ከመጀመሪያው የሚያበረታታኝ ነበር። ማለትም በሱ እጅ ነው ያደግኩትም በሱ እንትን ነው ያለው። እስካሁን ካያችሁት ውሎዬ ራሱ የሚጀምረው ከወንድሜ ነው። ውሎዬ፣ ስራዬ፣ ትምህርቴን እንትን ያደረገኝ ነገሮች የሚያመቻቸው ወንድሜ ስለሆነ እሱ መጥፎ ፊድባክ ከሱ አይጠበቅም። ከሰው ውጭ ያለው ሰው ግን ያው ጓደኛዬ ነው። ጓደኛዬ ለኔ መጥፎ አይመኝም። ያ ነው። ከዛ ውጭ ያለው እንዲ ኖርማል በአጋጣሚስ እንዲ ሶሻሊ የምናገኛቸው ሰዎች ጥሩ ፊድባክ የላቸውም። ለምን? አንዳንድ ጊዜ የኋላ ቀርነት ይዘናል። እንደ ኢትዮጵያውያን ደግሞ በጣም ኋላ ቀርነት ይዘናል በጣም። ለምን? አዲስ ነገር መሞከር ላይ አዲስ ነገር መጀመር ላይ ይሄን እስከዚህም ነን ማለትም እኔ አዲስ ነገር መጀመር ያስፈራል አውቃለሁ። ማለትም እኔም አዲስ ነገር መጀመሬ ነው ያስፈራል። አሁን ያለበት ሁኔታ ራሱ ያስፈራል። ማለትም ምን ይምጣ አይታወቅም። ያው ከጋር ጋር ሪሌሽንሺፕ ይወስናል አንዳንድ ጊዜ እና መጀመር ስለሚያስፈራ የሚሰጠን ፊድባክ የሚያስፈራራ ነገር ነው። የሆነ የሚያበረታታ ሞቲቬት የሚያደርግ ሞራል የሚሰጥ ነገር ስለሌለ ብቻ እንዲም እያለ ዛሬ ደርሰናል። ተመስገን ነው። ዛሬ ሁኔታ ደስ አይልም አይባልም፣ አሪፍ ነው። ከትምህርት መልስ ኖርማል ሌላ ቀን ሆቢ ያደረኩትን ነገር ነው ያደረኩ ያለሁት። አሪፍ ነው። እና የኔ ኤም ጎሌ ምናምን ነገር ባለፈው ያው በነገሮች ስላጣጠሩብኝም ደስታም አለው። ለምን እቃ ገዛዝቼም ስለነበር ቴንሽኔ ፎከሴ እንዳለ እነዚህ የገዛዛቸው እቃዎች ላይ ስለነበረ ሙሉ ቴንሽኔ እዛ ላይ ስለነበር ሀሳቤን ሰብስቤ መናገር ትንሽ ከብዶኝ ነበር። እና አሁን ግን ሳስተውለው ባለፈውም ስራ ላይ ስለነበርኩ አሁን እንትን ስለው መናገር የምፈልገው የኔ እንደ ሀሳብ እንትን አይደለም። ሀሳቤ ኤም ጎሌ ወይ እንዲ ዳርቻ ምለው የኔ ዋና ሀሳቤ የሆነ ትንሽ ቢዝነስ ሰርቶ ዛሬ ይሄን መሸጥ ጀምሬያለሁ። በእናንተ እገዛ ይሄን መሸጥ ጀምሬያለሁ። አልነበረም ይሄ ነገር አልነበረም። እነዚህ ማሽኖች አልነበሩ። በት ያደረጋችሁልኝ ሰፖርት ይሄን አስጀመረኝ። ይሄን ሲያስጀምረኝ ምን አገኛለሁ? ሞራል ለኤም ለጎሌ ማለት ነው። የኔ ኤም ጎሌ እኔ እንደተናገርኩ ትንሽ አይደለም ማለትም ማንም ሰው ማለም የከለከለን የለም። ማለም እስከ ጥግ ድረስ እናልማለን። የምንፈልገውን ነገር ሁሉ እናልማለን። ግን የኔ ዓላማ ወይ ጎል ብዬ የማስበው የሆነች አሻራ የሆነ ስሜን የሚያውቅ ነገር
ነገ ወይ የኔ ልጅ ሊሆን ይችላል ወይ የጓደኛዬ ልጅ የሆነ እኔን የሚያስታውሰኝ ነገር የሆነ እመጣለሁ፣ ትውስታ እመጣለሁ። ጥሩ በጥሩ ጎናላ ኢፌክቴ ጥሩ ሆኖ አሪፍ ተጽዕኖ ብጥል ማህበረሰቤ ላይ ከቤተሰቤ ጀምሮ ወደ ማህበረሰቤ ዘንድ እንትን ሶሳይቲ ላይ ከዛ ከፍ ብዬ ሀገር ሁሉ ነገር አለ። የሆነ እኔም ብቻ የሚያስታውሰኝ ነገር መስራት ነው። አብዮት ሃይማኖት ደህና ነህ? አለን ና ቁጭ በል ሻይ ጠጣ ማርያም ተሳልመን እንመጣ። በቃ ሂድ በረከቱን ዘልና ሁሉ ሰላም አትጥፉ። በሱዬ ምን ነው የት እና እዚህ ቅርብ ነው። ይሄ ቆንጆ ነው። ለአንዳንድ ሰዎችም አዘጋጅ ብሎ በብዛት ተበጥብጦ የሚጠጣ ብዙ ሰው ይፈልጋል። ለመስሪያ ቤትም ለምን አምጪ ስላሉ እሱና እንትን ያልኩት አሁን ችግር ቁጥር ምናምን አልመረጥም። ለሁሉም እኩል ስለምትሰራ ጌጧ ብሎ ማስቀመጥ ብቻ ነው። ስለዚህ ድካም አለ። እኔ እኮ ምን አለሽ ተራ ወርጄ እኮ ዛኔ ሲያዝ 5 ብር አንዱን አውራ ጀማለቅ አንዱን አውራ ነገ ይቀጥላል። ተመዝኛለሁ እኔ 64 ነበርኩ ቀነስኩ። አሁን ቀነስኩ። ጾም ላይ እኮ ነው። ምን ሆነ ነው አንተ ብላ አንተ ባለፈው መጾም አልጾምኩ ብላ አንተ ከምራ 50 ምናምን ሆኛለሁ። አሁን 59 ነው ማለት ነው። 59 60 ነው -59 ነው -60 አረ እኔ 68 መጥቼ -60 ጨታለሁ በስራችሁም ሆነ በህይወታችሁ ያጋጠማችሁ አስገራሚ ገጠመኝ ካለ አካፍሉ። በፀጉር ስራ ላይ የማረሳው ገጠመኝ አንድ ሰው መብራት አጋጣሚ ሄደና አስሬው ቁጭ ብሏል እና ኳስ ነበረ የሆነ ማንቸስተር ደጋፊ ነው። ከዛ ያን ሰውዬ አስሬው ቁጭ እንዳረኩኝ ረስቼው ሄጃለሁ ማለት። ከዛ ሄጄ ኳስ ቦታ ላይ ቤተል ወጥቼ እዛ ቁጭ ካልኩ በኋላ ትዝ ይለኛል ሰውዬውን አስሬው ሄጃለሁ። ከዛ በኋላ ያ ሰውዬው እንዴት አስረኝ እንደለ ምናምን ስልኬን ደግሞ አልያዝኩም ነበር አጋጣሚ ማለት ነው። ያገጠመኝ መቼም አይረሳኝም። የልጅነትና የትምህርት ቤት ህይወታችሁን ባጭሩ እንዴት ትገልጹታላችሁ? እዚህ ቀበሌ ነው የተማርነው። ነርሰሪ 1 እስከ KG 1 2 3 እዚሁ ነው የተማርነው እዚህ ቀበሌ ይለፍታችሁ እና ከዛ ተመረን ስንወጣ ጁጄ ነኝ። በጣም ሳይዜ ትንሽ ነው። በጣም ከምሬ ነው ብላችሁ ውሸት አይደለም። በጣም ሳይዜ ትንሽ ነው። ያ4 ሳይዝ ነው ያለው። አሁን እንደነገርኩ 12 ክፍል ተማሪ ነኝ፣ ግን ያው እንትን ሳይዜ ትንሽ ነው። ግን የዛ ሰዓት ደግሞ ይሄንን በዚህ ሰዓት እንደዚህ ኮንኩ። የዛ ሰዓት በጣም ትንሽ ነበር። ከዛ ትምህርት ቤት ለመዘገብ ሄድኩት። እውቀት አምባ የሚባል ትምህርት ቤት አለ በዚህ ጋር ዞር ስትል ያለች ትምህርት ቤት። እዛ ሄድኩኝ። እዚህ አስተማሪዎች እዛ ምስክር አልቆሙልኝ። ማለትም ኬጂ ጨርሷል። የዛ ሰዓት ሰርቲፊኬት አለ። ከሰርቲፊኬት ባሻገረ አስተማሪዎች ሄደው ያስመዘግቡሃል ምናምን። ምክንያቱም ኤጅ ትንሽ ነው፣ ማስረዳት ላይ ነው ይችላል፣ ፋሚሊም ሊያስረዳልህ ይችላል።
የዛ ሰዓት እዚህ ስላልነበር እዚህ ነበር ልመዘገብ የነበረው። ከዛ የዚህ አንፃር ከምላሴ ማጠር በቃ ከአነጋገሪ አንፃር በጣም ትንሽ ስለሆንኩኝ ኬጂ ጨርሶ ይምጣ ተብዬ ተመልሼ ነበር። ያው የተወለድኩት ገጠር ውስጥ ነው። የገበሬ ልጅ ነኝ። ቤተሰቦች እናትና አባቴ በግብርና ስራ ነው የሚተዳደሩት። ያው ግን በልጅነቴ ነው እኔ አባቴ ሞቶ ማለት ነው እና እሱ በህፃንነቴ ነው የሞተው። እኔ ግን የወጣሁት ከሀገሬ እሱ ሳይሞት ነው አክስቴ ያመጣችኝ። ያው በልጅነቴ ነው። ሌላ አክስቴ ልጅ ስላልነበራት ወደ ባህር ዳር አመጣችኝ። እንዳጋጣሚ እሱ አልቆየችም። ተመልሼ አባቴ ሲሞት ወደ ሀገር ሄድኩና ከዚህ እዚህ ደግሞ የእናቴ ትንሽ እህት ነበረች፣ እሷ አመጣችኝ ማለት ነው። እና ያው ከእሷ ጋር ነው ብዙ አመት የኖርኩት። አሁን እሷ በህይወት የለችም። በልጅነቴ አስቸጋሪ ነበርኩ እና ባይገርምሽ ትምህርት ቤት በራሱ በማስቸጋሪ የተነሳ ይወዱኝ ነበር። አንዳንዴ አስቸጋሪ ልጅ ይወደዳል ይባላል እና አንደኛ ደረጃ የተማርኩት እዚህ ካራማራ ተብሎ የሚታወቀው ልደታ ትምህርት ቤት ነው። ከዛ ያው ጥሩ እንትን የለውም እዛ ምናምን ተብሎ ደግሞ ትንሽ ከልጆች ጋር እየተጋጨ ሳስቸገር አባቴ ተስፋ ኮከብ የተባለ ትምህርት ቤት አለ ልደታ ክፍለ ከተማ፣ እዛ ወስዶ አንደኛ ደረጃ እዛ ቀጠልኩኝ ማለት ነው። ሁለተኛ ደረጃዬን ደግሞ እዛው ልደታ ክፍለ ከተማ አፍሪካ ህብረት ተብሎ የሚታወቅ ትምህርት ቤት አለ፣ እዛ ነው የተማርኩት እና አሁን ላይ ያለሁበት ሁኔታ ይህን ይመስላል። ጫማ ስራ ላይ እንግዲህ ትኩረት አድርጌ እየሰራሁ ነው። እኔ የትውልድ ቦታ እዚችው ነው ማለት ያው ከጳውሎስ አናልፍም ማለትም እዛ እንትን ምንለው እዛ እዚችው ነው ያደግኩት። ደረስ መለስ ካልሆነ ካንትሪ ሳይድም አልሄድም። እዚችው ነው እንትን ያደረኩት በወንድሜ እንትን ላይ ማለት ነው። እጅ ላይ ማዘር ምናምን ያው ተፈጥሮ ጉዳይ ነው። በልጅነቴ እንትን ያደረገችው ፋዘርም ቢሆን አለ ግን ያው በተወሰኑ ጉዳዮች ተራርቀናል እና በብራዘር እጅ ነው። ባለፈው እንደነገርኳችሁ በብራዘር እጅ ነው ያለሁት። ፋዘርም ማዘርም እህትም ወንድም ምን ሁሉ ነገር ሳትስፋይ አድርጎ እስከዛሬ ያደረሰኝ እሱ ስለሆነ ብዙም አሳስቦኝ የማያውቅም። የፋሚሊ ያርስ ጉዳይ የፋሚሊ የለኝም አይነት ስሜት ሰምቶኝ አያውቅም። ሁሉ ነገር የተሳክቶ ተሟልቶ ስለነበረ እና እዚችው ነው እንትን ያደረኩት ብቻ የነበርኩት። ቤተሰቤ ታላቅ ወንድም አለኝ፣ አንድ ታናሽ እህት አለችኝ። ሶስተኛ ማላቃቸው ብዙ ወንድሞች አሉ። ባይዘው ማላቃቸው ብዙ ወንድሞች አሉ። አንዳንዴ ይነግረኛል ወንድሜ ይሄ ወንድሜ ነው እንትና ይባላል ይለኛል። ይሄ እንትን አላውቀውም ብቻ የተለያዩ ሰፈር ውስጥ የተለያየ አይነት ወንድም አለኝ እህት አለኝ፣ ግን አላቃቸውም አብዛኞቹ በተለያየ በተፈጠረ ክፍተት በቤተሰብ ጋፕ እኔም አላቃቸው አሉ። ብቻ ብዙ ነን፣ ግን እንደኔ ቤተሰብ እኔ ሶስተኛ ልጅ። እኔ እዚሁ አዲስ አበባ ነው፣ ግን ያው ያደግኩት ወደዚህ ወደ ፊቼ አካባቢ አያቴ ጋር እስከ 6 ዓመት። ከ6 ዓመት በኋላ ወደዚህ ለትምህርት ማዘር አመጣችኝ ማለት ነው። ግን የተወለድኩት እዚህ ሳሪስ አዲስ አበባ አካባቢ ነው። አስተዳደጌ ቆንጆ ነው። እኔ አያቴ ጋር ነው ያደግኩት። የአያት ልጅ መቼም እንትን አይልም። አያቴ ጋር ነው ያደግኩት። ደህና እንደ አያት እንዳሳደገውም ባልሆን ደህና ነኝ። ለምን ፈታህ? የትምህርት ደረጃችሁ እንዴት ነበር? የትምህርት ቤት ያለሁበት ሁኔታ ስኮሬ ብራዘር በጣም የሚፈልገው ነገር ነው። እኔ ከራሴ በላይ ቢመስለኝ እንደው እስከዛሬ ስማር ከ1 እስከ 8 ስማር አልዋሻችሁም፣ ጨዋታም ቀልድም ሊመስል ይችላል፣ ወይም የሆነ ፍልስፍና ወሬም ሊመስል ይችላል። የሚያውቅ ያውቀዋል። ግን አልዋሻችሁም ፈተና እንደዚህ መጥቶልኝ
ከ10 ነው የምንፈተነው። ዘን 10ሩን 1 ማይነስ ካለ ወይም 9 ካመጣው ገረፍ ነበር። ከምሬን ነው እላችሁ ገረፍ ነበር። ቁጣ አለው፣ ግርፊያ አለው። ለምን ብራዘር ይነግረኛል ሁሉ ጊዜ ይሆናላ አንድ ሰው የኔን ነገር ሊቀይረው ይችላል፣ አንድ ሰው የኔን ነገር ሊያስተካክለው ይችላል ብሎ ስለሚያስብ ሁሉንም እኛ ቤት ስንት ተማሪ አለ? ታላቅ እህቴም ተማሪ ነበረች የዛ ሰዓት፣ ታናሽ ወንድሜም ተማሪ ነበረ። ሶስታችንንም በእነዚህ አይነት መንገድ ነበር ሲይዘን ነበር። እንኳን ኤክስ ቀርቶ እንደመጣ ከክላስ ውጪ ካገኘን ሌላ አካላዊ ዱላም ሊለው ይችላል። ስለዛ ያን ነገር በፍራቻ ነበር መጀመሪያ ጥናትም የተጀመረው። በፍራቻ እሱን በፍራቻ ነበር የተጀመረው። ዘን ያ ነገር አዳፕት እያደረገኝ ሲመጣ ፍራቻውን ትቶ ፍላጎት አለ አይደል? ያ ሰውነቴ የለመደው ነገር ማጥናት ከሆነ ወደ ማጥናት፣ ዘፈን ከሆነ ወደ ዘፈን። ያው እኔ በትምህርት አልወድም፣ በልጅነቴ ትምህርት አልወድም፣ አስቸጋሪ ነበርኩኝና ያው ትምህርቴን ከፍ አላረኩም። ግን ስራ ወድ ነበረ በልጅነቴ። ስራ ሰራለሁ፣ ካፌ ምናምን መስተንግዶ ሰራለሁ። ከትምህርት ይልቅ ወደ ስራ ነበረ ማደለው። እኔ 3ኛ፣ ከዛ ከኔ ኋላ 2 አሉ፣ 5 ነን። አይ ለዛ አልደረስኩም። እኔ ከ8 ነው ያልቋረጥኩት ኤሌመንተሪ። እዚህ የማነም ተምሬያለሁ። እዛ አካባቢ ኬጂ ምናምን ነው የተማርኩ። ከዚህ የማነብራን ነው የተማርኩት እስከ 8 የማነብራን ነው የተማርኩት። ሃይ ስኩል አልደረስኩም ማለት ነው። ከኤሌመንተሪ ነው ያቋረጥኩት። አዎ ያው 2 ልጆች አለኝ። በትዳር ስኬታማ ባልሆንም የሚያማምሩ ቆንጆ የ2 ልጆች አሉኝ። ያው ለነሱ ነው መስዋዕትነት የምከፍለው ማለት ነው። አንድ ወንድ አንድ ሴት አለኝ። ቄስ ትምህርት አሪፍ ነው፣ ደህና ነው እና እስከ 6 ምናምን ነው እንትን ያልኩት። ከዛ ውጪ ብዙም እንትን የለም። ከዚህ በላይ ካማረበት ጥሩ አይደለም አይደለም። አይ እኔ ትምህርት አልተማርኩም። እስከ 6ኛ ክፍል ነው የተማርኩት። እዛ እንትን ያልኩበት የተማርኩት ጎጃም ውስጥ ያለ ቻግኒ የሚባል ትምህርት ቤት ማለት ነው። ቻግኒ ማለት የጂጂ ሀገር ወደ ኮሶበር አካባቢ ቻግኒ ከተማ የሚባል ሀገር ማለት ነው። 1ኛ ደረጃ እዛ ነው የተማርኩት እና ከዛ በኋላ ነው ወደዚህ ወደ አዲስ አበባ የመጣሁት ማለት ነው። የያብ ስራን እንደተመለከት ነው የባልትና ውጤቶችን ማዘጋጀት ከፍተኛ ድካም እንደሚጠይቅ ነው። እንደተመለከታችሁት አንድ ጫማ ከዜሮ ጀምሮ ተሰርቶ ተጠናቆ እስኪወጣ ድረስ በብዙ ሂደቶች ውስጥ እንደሚያልፍ ከታሪኩ የሥራ ሂደት ተመልክተናል።
የዛሬው ዝግጅታችን እንደተመለከታችሁት ነበር። እንደወደዳችሁት ተስፋ እናደርጋለን። ከወደዳችሁት በላይክ ግለጹልን። የደውል ምልክቷን በመጫን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በክብር እንጠይቃለን። እስከ ቀጣይ ክፍል መልካም ጊዜ